ጌዲዮን በሄለን ጉዳይ በጣም ተጨንቋል። ሄለን አርግዛለች። እናም ዶክተሮቹ ይሄን እርግዝና ማስወረድ አለባት፣ ጽንሱን ካላስወረደች ህይወቷ በጣም አስጊ ላይ ነው ያለው። እንደውም አሁን 8 ወር ነው የቀራት። ስለዚህ ከዛ ወደዚህም የሆነ ነገር ሊከሰት ይችላል። ስለዚህ ጽንሱን ማስወረድ አለባት ብለው ለጌዲዮን እሱ አሳሰማ ነግረውታል። እሱም በጣም ጭንቀት ውስጥ ገብቷል። ይሄን ነገር ማስወረድ እኔ አላቅም፣ ምን ማድረግ እንዳለብኝም አላቅም፣ ልጁን ማጣትም አልፈልግም እያለ እየተጨነቀ ነው። በሌላ በኩል በረከትና ናርዶስ አሁንም ንትርክ ውስጥ ናቸው። አቶ ረታ በህይወታቸው ውስጥ ደስተኛ ሆኖ ሲኖሩ የነበሩትን አሁን ህይወታቸውን መስቀልቅሉን አውጥቶታል ማለት ነው። ገጀራው በነገራችን ላይ ታስሯል። ገጀራውን ቤት ማለት ከነበረከት ቤት የምትሰራው ሰራተኛዋ አፈቅርሃለሁ እወዳለሁ ብላው መጀመሪያውኑ ወዳው ነበር። ነገር ግን መጨረሻ ላይ ስታየው የማይረባና ገንዘብ ወዳድ ሆኖ ስላየችው ትተዋለች። እናም እሱ ግን በጣም ስለሚወዳትና ስለሚያፈቅራት ተታሏል ማለት ነው። እሷም ነገሩን ልጠቀምበትና ይሄ ሰውዬ እነበረከትን እያሰቃያቸው ነው፣ ስለዚህ ለፖሊስ መያዝ አለበት። እሺ እመጣለሁ፣ ልብሴን ቀይሬ እመጣለሁ፣ ጠብቀኝ እዚህ ቦታ ትለውና ወደ ቤት ትመጣለች ማለት ነው። ወደ ቤት ከመጣችሁ በኋላ ከበረከት ጋር ሁሉንም ነገር ታወራለች። ከዛም ከበረከት ጋር ሁሉንም ማውርታ ከጨረሰች በኋላ እሺ ተባብለው ልብሷን ለባብሳ በቃ ወደ ገጀራው ሊሄድ ነው ብላ ናርዶስና በረከት ቁጭ ብለው እያወሩ እያለ ትነግራቸዋለች ማለት ነው። ናርዶስ ይሄን ነገር ስለማታቅ ምን ገጀራው ጋር ሊሄድ ነው ምን እያልሽ ነው ያለሽው ብላ ናርዶስ ትጮህባታለች። እሷም ቀጠል ያደረገችና አይዞሽ እትዬ እኔ መጥፎ ነገር አላደርግም። አሁን እኔ ከጋሽ ጋር ሁሉንም ነገር አውርቼ ጨርሻለሁ። እናም ስስቴን እያሰቃየ ማየት አልፈልግም። ስለዚህ እኔ አሁን ቀጥሬዋለሁ ማለት ጋሼ ከስር ይከተለኛል፣ ስለዚህ ለፖሊስ እናስይዘዋለን ትላታለች። እናም ቀጥል ላደረገችና ጋሼ አሁን ለፖሊስ ትደውላለህ ወይስ እኔ ብቻዬን ልሄድ ስትለው በረከትም ለፖሊሶቹ ይደውላል ማለት ነው። እናም ገጀራው እስር ቤት ገብቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዝዝት ትረፍረፍ ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቦች ደግሞ ፕሌስ ላይክ ማድረጋችሁን አትርሱ ማለት ነው። ምክንያቱም ኮሜንት አስቀምጣችሁ ላይክ አታደርጉም እና እኔ ከምንም በላይ የሚጠቅመኝ ላይኩ ነው ከኮሜንቱ ይልቅ። ስለዚህ ፕሌስ ላይክ ማድረጋችሁን አትርሱ ማለት ነው። ለማንኛውም እንግዲህ በሌላ በኩል ደግሞ ጩናና አቶ ረታ አንድ ላይ ተገናኝተው የምትፈልጊውን አይነት ብር እሰጥሻለሁ፣ አሁን ባልሽ ታስሯል፣ እሱ ነበር የሚረዳኝ። ምክንያቱም እሱን ነበር የተማመነው፣ ገጀራውን ነበር አቶ ረታ ተማምኖ የነበረው። አሁን ገጀራው እስር ቤት ገብቷል። ስለዚህ ያለችው አማራጭ ጩናና ጩና ብቻ ናት። የጩናን እናት አግቶ ጩናን እያሰቃያት ነው ያለው። ስለዚህ ባልሽ አሁን እስር ቤት ገብቷል፣ እናም ምን ትሆኚ ሲላት እኔ ምን አገባኝ ታዲያ፣ እንኳን እስር ቤት ለምን ሌላ ቦታ ራሱ አይገባም፣ ስለሱ አይመለከተኝም ብላ ስትለው እሺ እሱን ተይው፣ አሁን ለገጀራው ልሰጠው የነበረውን ብር እጥፍ አድርጌ እሰጥሻለሁ፣ ነገር ግን ይች ልጅ ከእጄ እንድትገባ አድርጌ ስላት እሷም ማለት ጩና እኔ ያንተን ብር በፍጹም አልፈልግም፣ ምንም ነገር አልፈልግም፣ ይልቁንስ አሁን ፍርድ ቤት ሂጂና መስክሪ የምትለኝን አድርጌ ያልከኝን አደርጋለሁ፣ ከዛ እኔ እናቴን ማየት ፈልጋለሁ፣ እባክህን እናቴን ልቀቅልኝ ስትለው እሱ ደግሞ እንደዚህ በቀላሉማ እናትሽን አልለቅልሽም፣ በፍጹም እናትሽን አልለቃትም፣ ምክንያቱም ይች ልጅ ከእጄ እስካልገባች ድረስ በፍጹም እናትሽን አታገኛትም፣ የፈለገ ይሆናል እንጂ ወይም ልጄን አጣለሁ እንጂ እናትሽን አታገኛትም ሲላት እሺ ምንድነው አድርግ የምትለኝ? ምንድነው ማድረግ ያለብኝ? እስኪ ንገረኝ ስትለው እንደምንም ብለሽ ስሜንም አበላሽተሻል፣ እንደምንም ብለሽ ይች ልጅ ከእጄ እንድትገባ አድርጊ፣ ደግሞም አሁን ጠበቃው የሚነግርሽን ብቻ ነው የምትመሰክሪው፣ ምክንያቱም አሁን ምናልባት ልናሸንፍ ስለምንችል ጠበቃው የሚልሽን ብቻ እንድትናገሪ ይላታል። እሷም እሱ ያለኝን ብቻ እናገራለሁ ብላ ከአቶ ረታ ጋር ይለያያሉ ማለት ነው። በሌላ በኩል ጌዲዮንና በረከት አንድ ላይ ሆነው ስለ ሄለን ነው የሚያወሩት። ስለ ሄለን ጉዳይ እንዴት ሆነች እያለ በረከት ጌዲዮንን ሲጠይቀው ጌዲዮን ደግሞ በጣም እንደተጨነቀና አሁን ከእናቱ ጋር ሐኪም ቤት ደርሰው እንደመጡ ነገር ግን ዶክተሩ ለብቻው ቁጭ አድርጎ ጽንሱ መውረድ እንዳለበት እንደነገረው እሱ ግን ጽንሱን ማስወረድ እንደሌለበት ለበረከት ይነግረዋል። በረከትም አይዞ አታስብ፣
እግዚአብሔር ያለው ነው የሚሆነው። ምናልባት ለበጎ ሊሆን ይችላል። እናም እባክህን አታስብ ሲለው ጌዲዮንም የሚገርመው ነገር ከበፊቱ አሁን በጣም ደህና ናት፣ ምግብም ትመገባለች። በዛ ላይ ደግሞ ይሄ ኬሞውንም እየወሰደች አይደለም። የሚገርመው ነገር ከበፊቱ በጣም ትሻላለች ሲለው ይልቁንስ እናንተ ሌላውን ተውትና በመንፈሳዊ ነገር በርቱ፣ እግዚአብሔር የሚሳነው ነገር የለም፣ ዶክተሮቹን ተዋቸው፣ እናም በዚህ በኩል በርቱ ሲለው እንግዲህ ሌላ ምን አማራጭ አለን? በዚሁ እንበረታለን ይላል። በሌላ በኩል ናርዶስና ሄለን አንድ ላይ ቁጭ ብለው ያወራሉ። እናም ስለ እርግዝናው ጉዳይ ስትጠይቃት እኔ ልጅን ማጣት አልፈልግም፣ ልጅን መውለድ እፈልጋለሁ፣ ለእኔ ችግር የለብኝም። ነገር ግን ጌዲዮን በተለይ ሴት ልጅ አቅፎ መሳም ስለሚፈልግ ለሱ ግዴታ መውለድ አለብኝ። እኔ ህይወቴን ባጣም ችግር የለብኝም፣ ነገር ግን ለሱና ለእናቱ ዘርተክቼ ማለፍ አለብኝ ትላለች። ናርዶስም ለምንድን ነው እንደዚህ የምትዩ? ይሄ እኮ ፈጣሪ ባለው ጊዜ ይሆናል። ነገር ግን ከልጁ በላይ ይልቅ አንቺን ማጣት አንፈልግም። አንቺ ስትኖሪ ነው ሁሉም ነገር የሚሆነው። ስለዚህ እባክሽን አንቺን ማጣት አንፈልግም ስትላት እሷም ቀጠል ላይ ያደረገችና እኔ በፍጹም ይሄን ልጅ አላስወርደውም፣ ልጅን ማጣትም አልፈልግም። እግዚአብሔር ያለው ነው የሚሆነው። ምናልባት ፈጣሪ እኮ ይሄን ነገር ያደረገው ለሁላችንም እድሜ ሊሰጠን ሊሆን ይችላል። እግዚአብሔር ይሄንን ካደረገ እኔ አርግዛለሁ ብዬ አላሰብኩም ነበር። ነገር ግን አርግዣለሁ። አሁን ትንሽ ጊዜ ነው የቀረው። ምናልባትም ደግሞ የዛ ጊዜ ሌላ ህይወት ሊሰጠን ይችላል ፈጣሪ። ስለዚህ እኔ ልጅን በፍጹም አላስወርድም ስትል ናርዶስም አንቺ ታውቂያለሽ፣ ነገር ግን ከልጁ በላይ አንቺ ታስፈልጊናለሽ፣ ለሁላችንም አንቺ ታስፈልጊናለሽ ስትላት እሷም እንደዛ ከሆነ እንግዳውስ አስወርጃት ትብሉኝ። የሚገርምሽ ነገር ማለት በዚች ምድር የምኖርባት 8 ወር ብቻ እንደቀረችኝ እንኳን ማሰቡን አቁሜያለሁ ብላ ስትላት ናርዶስም ዋው የኔ ቆንጆ አሁን እንደዚህ ስትይኝ በጣም ደስ አለኝ ትላታለች። በሌላ በኩል አሁንም አቶ ረታ መጠጥ ቤት ሆኖ በረከትን ጠርቶታል ማለት ነው። በረከትም እዛ ጋር ሲሄድ የአቶ ረታን ሲያየው በጣም ጨንቆ ስለነበረ አቶ ረታም በረከትን በጉልበት የሆነ ነገር አድርገዋለሁ አንበረክከዋለሁ ብሎ አስቦ ስለነበረ በፍጹም ሊሳካለት ስላልቻለ መጠጥ ቤት ይጠራዋል ማለት ነው። መጠጥ ቤት ጠርቶ አንተ ይልቁንስ ይሻልሃል በጸባይ ብታስተካክል ብሎ ሲለው በረከት ደግሞ ምን እያልክ ነው ያለኸው? ሌላ ጉድ እኮ እኛ ጋር አለብህ። እኛ እኮ ጉድህን እናቅልሃለን። ይልቁንስ ከሚስትህ አልፈህ ከሌላ ሴት ጋር ስትማግጥ ወይም ከጩና ጋር ስትማግጥ እንደወለድካት ይችን ላይ እናውቃለን። ስለዚህ ለሚስትህ ሄጄ እነግርብሃለሁ ሲለው እሱ ደግሞ በጣም ይናደድና ይህን ነገር አታደርገውም፣ እገላለሁ፣ በጉልበት ከሆነ እኔ እበልጣለሁ፣ አሳይሃለሁ እያለው ሲፎክርበት በረከትም እንግዲህ የመጣሁበት የተሳካልኝ ይመስለኛል፣ የታለ አስተናጋጅ፣ የትነህ አስተናጋጅ የለም እንደ እያለ ከዛም በረከት አቶ ረታን ትቶት መጠጥ ቤት ይወጣል ማለት ነው። አቶ ረታን በጣም ተናዶ ይህን ነገር ማንም አያቀብኝም መስሎት ስለነበረ አሁንም ጩናን እየረገማት ነው። ጩና ስለሆነች የተናገረችው እዛ ቦታ ላይ ጩናን ይጠራታል። ጩናን ጠርቶ አንቺ ነሽ እንደዚህ ያደረግሽው፣ በረከት እየዛተብኝ ነው። ይህ ሚስጥራችንን አንቺ ሄደሽ ባትናገር ኑሮ ይህ ሁሉ ጉድ ባልሆነ ነበር። ዛሬ አሸንፌው የምፈልገውን ነገር አደርግ ነበር። ደግሞ ከዛም ሲቀጥል ጠበቃው በዚህ ሰዓት በጉልበት መጠቀም የለብህም ስላለኝ እንጂ ይህን ሰውዬ ድምጥማጡን አጥፍቼ ልጄን መውሰድ ነበር። ነገር ግን የዚህ ሁሉ ደግሞ ዋጋ የምታስከፍይኝ አንቺ ነሽ ብሎ ሲላጩና ጩና ደግሞ እኔ ምን ያደረኩኝ? ምንድነው ያደረኩት? ንገረኝ እስኪ አሁን ምንድነው አድርግ የምትለኝ ብላ ስትለው እሱም ለምንድነው ሚስጥራችንን ሄደሽ ዘርግፈሽ የተናገርሽው ለናርዶስ? ከቤታቸው ሄደሽ እኮ ጉዳችንን ሁሉ አውጥተሽ ነገርሻቸው። አሁን ይህን ነገር ማስተካከል አለብሽ ሲላት እሷም ከዚህ በኋላ ምን ብዬ ነው ማስተካከለው? ሲጀምር ምን ብዬ ነው ማስተካከለው? እንዴት ብዬ ነው ማስተካከለው? አሁንም ድጋሚ ሂጂና የተናገርሽው ነገር ውሸት ነው በይ እያልከኝ ነው ስትለው እንደዛ ባታረጊ ኑሮ ይሄ ጉድ ባልመጣብኝ። ይሄው በረከት ከቤቴ ድረስ ሄዶ ጓደኛው ነኝ ብሎ እቤት ድረስ ገብቶ ሚስቴ ከተኛችበት ቦታ ድረስ ሄዶ አይቷት ጓደኛው ነኝ ብሎ አናግሯት መጥቷል ብሎ ሲላት ጩናም በጣም ነበር የደነገጠችው። በረከት እዛ ድረስ ሄዶ ብላ ደነገጠች በጣም ማለት ነው። እሱም አዎ
አሁን ይህን ነገር ካላስተካከልሽና ይች ልጅ ካልመጣች ይች ሴትዮ በፍጹም ልታምነኝ አትችልም፣ እሷም ናፍቃታለች ስትለው እና ታዲያ ለምን አንተ አነነግራትም? እኔ እናንተ ለምን አነነግራትም? ማለት ልጅቷን የወለድናት እኔ ከመጠጥ ውስጥ የሆነ ነገር ጨምሬ እናም በግዴታ እንድትፈጽም እንዳደረግኩ ለምን አትነግራትም? ስትለው እሱም በቀላሉ የምታምን ይመስልሻል? እንዴት በጣም ተጠራጣሪ ሴት እኮ ናት፣ እንዴት እንደዛ ትይኛለሽ? ሲላት እና ታዲያ ምን እናድርግ? በቃ ይቅርታ በላታ ስትለው ይቅርታ አታደርግልኝም በፍጹም። አሁን በጣም የሚያሳዝነው ነገር ቤቱ ንብረቱ ያው ሁሉ ድርጅት በእሷ ስም ነው ያለው ሲላት ጩናም በፊት ስትጠረጥር ስለነበረ ነገርየው ገብቷታል። ነገርየው የፍቅር ሳይሆን የጥቅም ጉዳይ ነው። ምክንያቱም ያ ሁሉ ንብረት በእሷ ስም ስለሆነ አስባችሁታል። ያ ሁሉ ንብረት በእሷ ስም ነው። አሁን ይሄ ሰውዬ ይችን ልጅ ካገኘ ልጃችን ናት ብሎ በእሷ ስም ሊያስደረገው ነው። ያለበለዛ ግን አሁን በእሷ ስም ስለሆነ ንብረቱ ይህን ነገር ቢሰማ ወይም ይሄ ነገር ቢሆን ያን ንብረት አያገኘውም ማለት ነው። ነገር ግን አሁን ጩና የወለደቻትን እነሱ ማግጠው የወለዷትን ጩና ልጃቸውን በማህፀን ምንድነው ስሙ በማህፀን ኪራይ ነው የወለድናት ብሎ እንግዲህ እሷን ሊያባብላት ነው ማለት ነው። ውድና የተከበራችሁ ቤተሰቦች ለማንኛውም ጌዲዮንና ሄለን አንድ ላይ ቁጭ ብለው ስለ ልጃቸው ጸጉሯ በእኔ ይውጣ ስሟን ማን እንበለው እናትህ እኮ በጣም ስለ ልጅ ታስባለች እያለች ጌዲዮንን እያዋራችው እኔ አሁን ስለምንም ነገር ማሰብ አልፈልግም፣ ስለምንም ነገር ማውራት አልፈልግም። ፈጣሪ አንቺን እንዳሽልሽ ብቻ ነው የምፈልገው፣ እኔ አንቺን ማጣት አልፈልግም እያለ ቆንጆ ምግብ ሰርቶላት ስለ ልጃቸው አሁንም ይጨቃጨቃሉ። እሱ ልጁ መውረድ አለበት ይላታል። እሷ ደግሞ በፍጹም መውረድ የለበትም፣ እኔ ይህን ልጅ አላስወርደውም። ለምንድን ነው እንደዛ የምትለኝ? ያንተስ ልጅ አይደለ? የኔ ብቻ ነው ልጅነቱ እያለች ይልቁንስ ቶሎ ቁርሱን ስላና እርቦኛል እያጎረስከኝ እንድበላ ፈልጋለሁ ስትለው እሱም ቶሎ ብሎ ቁርሱን ሰርቶ ካበላት በኋላ ሶፋ ላይ ቁጭ ብለው አሁንም ስለ ልጃቸው ስም ለማውጣት ስለ ጸጉሩ ምናምን እያወሩ እያለ እሱ ግን በጣም እያሰበ ነው። እኔ አንቺን ማጣት አልፈልግም፣ አንቺን አጥቼ መኖር በፍጹም አልችልም እያለ ጸጉሯን ዳበስ እያደረጋት እያለ ድንገት ጸጉሯ ከእጁ ላይ ውልቅ ይልበታል ማለት ነው። ጌዲዮንም በጣም ደንግጦ ወይኔ ሄሉ ጸጉርሽ እኮ ተነቀለ ሲላት እሷም ቅጥል ያደረገችና አይዞ ጸጉሬ ከልጅነት ጀምሮ ነው የሚነቀለው፣ አዲስ አይደለም። ስለዚህ አይዞ አታስብ፣ በበሽታው ዙሪያ አይደለም ስትለው እሱም በሁለት አይኖቹ እንባው ቅርር እያለ አዎ እውነትሽን ነው፣ ጸጉርሽ ድሮም ጀምሮ የመነቃቀል ባህሪ አለው፣ እናም እንደዛ ስለሆነ ነው ይላታል። እሷም በጣም ማለት ያው እሱን እንትን ላለ ማለት ምንድነው የሚባለው ለማጽናናት ያክል ነው እንደዛ የምትናገረው እንጂ ያው ሰውነቷ ደህና ናት፣ ያመማት አትመስልም። ነገር ግን ውስጧን እያመማት ነው። ያው ይሄ በሽታ መጥፎ አይደለም። እናም ሄለንሻ እንግዲህ እሱን እያባበለችው ነው ያለችው። ልጁን መውለድ ትፈልጋለች። እግዚአብሔር መልካም ነው፣ እግዚአብሔር የሚሳነው ነገር የለም። ስለዚህ ሁሉን ነገር ያስተካክላል። ምናልባት ደግሞ ልጃችን ከመጣ በኋላ እድሜ ሊሰጠን ይሆናል፣ አይታወቅም። ምናልባት ሁለተኛ ልጅም ልንወልድ እንችላለን። ስለዚህ እባክህን አታስብ ትለዋለች። እሱም ያው መጨነቁን አላቆመም። በሌላ በኩል አቶ ረታ ከነናርዶስ ቤት ሄዶ ከዛ በፊት ግን በረከት ጩናን ጠርቶ ለምንድን ነው እንደዚህ ያደረግሽው? ለምንድን ነው በዚህ ደረጃስ የካድሽው? ለምንድን ነው ውለታሽን የበላሽው? ለምንድን ነው ቃልሽን የበላሽው ብሎ ሲላት እኔ ምንም የማውቀው ነገር የለም፣ የተናገርኩት ሁሉም እውነት ነው፣ ከእውነት ጎን ነው የቆምኩት ስትለው እሱም እኛንም እኮ መጥተሽ ከእውነት ጎን ነው የቆምኩት ብለሽ ሁሉንም ነገር ነግረሽ ነበር። ነገር ግን አሁን ለምን እንደዚህ ያደረግሽ? በምንድን ነው ያስፈራራሽ? ወይስ ምን ያክል ገንዘብ ቢሰጥሽ ነው ሲላት እሷም እንባ ቀረረ ስላላት በእናቷ ዙሪያ ስለሆነ ልትናገር አልፈለገችም። በረከት ግን አውቋል በገንዘብ ብቻም ሳይሆን በሌላ ነገር እንዳስፈራራት ደርሶበታል። ከዛም ወደ ቤቱ ሲመለስ በረከት አቶ ረታ ናርዶስ ጋር ሄዶ ባልሽን ካላሳረፍሽ እገለዋለሁ፣ አንቺ አጠፋችኋለሁ፣ እኔ እንደዚህ ነኝ እያለ ይጮሃል። እሷ ደግሞ በረከት ከቤትክ በፍጹም ሊሄድ አይችልም፣ የኔ ባል ከአንተ ቤት ምንድን ነው ሊሰራ የሚሄደው? ለምንድን ነው የማይሆን ነገር የምታወራው? ከቤታችን ውጣልን እያለች ሲጯጯሁ ድንገት በረከት ይደርሳል ማለት ነው። በረከት ከደረሰ በኋላ አንገቱን እንቅ አድርጎ አንተ ሰውዬ ከኛ ምንድን ነው የምትፈልገው? ችግርህ ምንድን ነው ብሎ ከቤቱ ያስወጣዋል ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦቼ ድራማው እዚህ ላይ ነው ያለቀው ማለት ነው።
አቶ ረታ ይሳካለታል አይሳካለትም? እነ ናርዶስ ልጃቸውን ይቀማሉ አይቀሙም? እንግዲህ ያው ፍርድ ቤቱ ከወሰነ እንትና ማነው ስሟ ጩናም ለእናቷ ስትል ትክክለኛ ባይሆንም ያው እነሱ እውነት ያሉትን ስለሚናገሩ አቶ ረታ ምናልባት ሊያሸንፍና እነ ናርዶስ ልጃቸውን ሊነጠቁ ይችላሉ። ለማንኛውም እኔ እዚህ ላይ ያበቃው። አመሰግናለሁ። ላይክ የረሳችሁ ላይክ አድርጉ።